ሰላም ጋይስ እንዴት ናችሁ? የዛሬው ትሬድ ደግሞ የሚሆነው ፓርት 21 ከፓርት 20 የሚቀጥል ይሆናል ማለት ነው። ቶፕ ዳውን አናሊሲሱ በምን ሪዝን ነው ይህን ኦርደር ብሎክ የመረጥ ነው የሚለውን ፓርት 20 ላይ ዲስከስ አድርገናል። ከሱ የሚቀጥል ቪዲዮ ይሆናል ማለት ነው የዛሬው። ባለፈው ቪዲዮ ይህንን ኦርደር ብሎክ ማርክ አድርገን ማርኬት ከዚህ ኦርደር ብሎክ ኮንፊርሜሽን የሚሰጠን ከሆነ ባይ እንገባለን ብለን እዚህ አካባቢ ሴል ገብተን ኦልሞስት ወደ ብዙ ፒፕስ ነው አክቹሊ እዚህ አካባቢ ነው ኦልሞስት ወደ 500 ፒፕስ ያህል ትሬድ አድርገን ጨርሰን ነበረ። ዛሬ በነጋታው ወይንም ሜይ 29 2025 ነው ዛሬ። የዛሬውን ትሬድ ደግሞ ወይንም የሐሙስ ትሬድ ምን አይነት ሙቭ እንዳለው ምናይ ይሆናል ማለት ነው። ዴይሊ ታይም ፍሬም ላይ ሃየር ታይም ፍሬም ላይ ያለ ፒዋይ ሪስፔክት አድርጎ ማርኬቱ ዘ አፕሳይድ ሪጀክት የተደረገው ዘ አፕሳይድ እየሄደ እያየን ነው። በቂ የሆነ ሊኩዊዲቲ እዚህ ጋር እንደምናየው ኢንተርናል ሬንጅ ኦፍ ሊኩዊዲቲ ሃየር ታይም ፍሬም ላይ ያለ ኢንተርናል ሬንጅ ኦፍ ሊኩዊዲቲ ማርኬት ቴክ አድርጎ ነው የወረደው። ፐርፌክት የሆነ አሪፍ የሆነ ፕሮባቢሊቲ ያለው ሴትአፕ ነው። እንደምናየው ዲስካውንት ላይ ነው። ከሃየር ታይም ፍሬም ላይ ካለ ፒዋይ ሪጀክት ተደርጎ ማርኬት ስትራክቸራል ሺፍት ሰርቶ ኮንፊርም አድርጎልን የወጣው ስትራክቸራል ሺፍቱን በላይቭ ትሬድ 19 ላይ አውርተናል። አሁን ማርኬት ከዚህ ኦርደር ብሎክ ላይ በቂ የሆነ ሊኩዊዲቲ ቴክ አድርጎ ቱ ዘ አፕሳይድ የሚሄደው ሙቭመንት የፖዚሽን ትሬድ እንዴት እንደምንገባው የምናይ ይሆናል ማለት ነው። ዴይሊ ታይም ፍሬም ላይ ያለውን ከጨረስን በኋላ አስ ኦልዌይስ 1 ሃወር ላይ እንሄድና ታይማችንን ነው ኢምፕሊመንት የምናደርገው። ዊች ሚንስ እንደ ሁልጊዜም የኤዥያ ሬንጅ አለ። ዊች ሚንስ የኤዥያ ሬንጅ የሚጀምረው ከዚህ በፊት እንዳወራ ነው 19 ሰዓት እስከ 00 ያለው ታይም ነው ብለናል። የኤዥያን ኪል ዞን እና የኤዥያ ሬንጅ ይለያያል። አክቹሊ ብዙ ሰው ጠይቆ የነበር ለምንድን ነው ከ19 የምትለው የኤዥያን ኪል ዞን ከ20 አይደል ወይ የሚጀምረው ወይንም ከዚህኛው ታይም አይደለም ወይ ብላችሁ ጠይቃችሁ ነበር። አክቹሊ የኤዥያ ሬንጅ እና የኤዥያ ኪል ዞን ይለያያል። የኤዥያን ኪል ዞን ነው ከ20 የሚጀምረው፣ የኤዥያ ሬንጅ ከ19 ነው የሚጀምረው ማለት ነው። ሌላኛው ታይም ደግሞ ከ2 እስከ 5 ያለው ሬንጅ ነው የለንደን ኪል ዞን ማለት ነው። ዊች ሚንስ ይሄኛው ታይም ማለት ነው። በዚህ ታይም ላይ የለንደን ካራክተሪስቲክ ብለን ያወራናቸው ሌሰኖች አሉ። ከዚህ በፊት ሜንቶርሺፕ ላይ ያላችሁ ልጆች አሁን ቪዲዮ አለ ማየት ትችላላችሁ። ብዙ ጊዜ ምሮ የሚፈጠረው ብለናል ሊኩዊዲቲ ራይድ የሚያደርግበት ወይም ሊኩዊዲቲዎችን ቴክ የሚያደርግበት አሊያም ፒዋዮች ጋር የሚሄድበት ማኒፕሌቲቭ የሆነ ሙቭ ነው። አስገድደው ነው ማርኬቱን የሚወስዱት ወደዛ ዳይሬክሽን። ዘን ፒዋይ ሊሆን ይችላል፣ ሊኩዊዲቲ ራይድ ማድረግ ሊሆን ይችላል፣ ስትራክቸራል ሺፍት ቱ አፕሳይድ ወይ ዳውንሳይድ ለመስራት ሊሆን ይችላል። ማርኬት ብዙ ጊዜ የሚጠቀመው ጎልድ ላይ የለንደንን ኪል ዞን ነው። ይህን ሬንጅ እናሰምርና በኋላ ዲፕ ዳውን ገብተን የምናየው ይሆናል። ሌላኛው ደግሞ የእኛ ትሬዲንግ አወር ከ7 እስከ 9 ያለው ታይም ነው የኒውዮርክ ኪል ዞን። አክቹሊ የኒውዮርክ ኪል ዞን ሌላም ኮመንት ላይ ተጠይቁት ነበረ። በዩቲሲ -4 -5 በዴይ ላይት ሺፍት ጊዜ ቀያየራል እኮ ሱራፌል ለምሮ ማትቀያየረው ተብዬ ነበር። አክቹሊ አይቀያየርም። አይሲቲ እንዳለው ኮንፊውዥን ይፈጥራል። ቪዲዮ ራሱ ግራ ገብቶኝ ያየሁትና ብዙ ሰው በዴይ ላይት ሺፍት ኮንፊውዥን ይፈጠራል፣ ግን ትሬዲንግ ቪው ራሱ አጀስትመንት አለው። ዩቲሲ -5 እና ዩቲሲ -4 እያለ ሁሌ ታይሙ አንድ አይነት ይሆናል ማለት ነው ከ7 እስከ 9 ዘን ከ10 ሰዓት እስከ 13 ወይ እስከ 12 ያለ እንደን ክሎዝ ኪል ዞን አለ። እንደ ትናንቱ አይነት ትሬዶች ለመግባት ይጠቅመናል ማለት ነው። ያንን እሱንም እናየውናል ማለት ነው። ዘን 50 ታይም ፍሬም ወይም 5 ሚኒት ላይ ወርደን ሼድ የምናደርገው ይሆናል ይህንን ታይም ዊች ሚንስ ከዚጋ እንደምናየው ኤዥያ ሬንጅ ያለን ዊች ሚንስ ይህንን ማለት ነው። ኤዥያ ሬንጅን ማርክ እናደርጋለን ዊች ሚንስ ይህንን ኤዥያ ሬንጅ እንለዋለን። ዘን የኤዥያ ሬንጅን ሃይ እናወጣለን፣ የኤዥያ ሬንጅን ሎ እናወጣለን። ዘን ኦፕኒንግ ፕራይሱን እዚህ ጋር የኤዥያ ሬንጅ ሃይ ስለሆነ ማርኬቱ ካንድሉ እዚሁ ኦፕኒንጉ ላይ ስለሆነ 1 ሚኒት ላይ ገብተን ስፔሲፊክሊ ካንድሏን በትክክል ለማውጣት እንሞክራለን ማለት ነው። which means ይሄ ነው ልክ ነው። ዘን ስትሬት ነው ዳምፕ ያደረገው የኤዥያን ሎን ማስመረናል። ዘን ቀጣይ እዚህ ጋር የምናያት ኦፕኒንግ ፕራይስ ዋን ወይ የኒውዮርክ ሚድናይት ኦፕኒንግ ፕራይስ ካንድሉ ቢሪሽ ስለሆነ የምንጠቀመው የቦዲውን ሃይ ነው። እንደምናየው NMOP ማለት ኒውዮርክ ሚድናይት ኦፕኒንግ ፕራይስ ነው። ይህንንም ተጠይቄ ነበር ኢንቦክስ ላይ ይህን ለመመለስ ያህል ነው። እነዚህን ታይሞች ካወጣም በኋላ ማርኬት
ከዚህ ኦርደር ብሎክ ከነካው በኋላ ከዴይሊ ታይም ፍሬም ላይ ቀደም ካሰመርን ኦርደር ብሎክ ምን እንደሰራ ነው ኢሚዲየትሊ 3 ሚኒት ላይ እያየሁት ነበረ። which means ማርኬት ያደረገው እዚህ ጋር እንደምናየው ቺኛን ሪትሬስ በሚያደርግበት ሰዓት እዚህ ጋር የምናያትን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ነው መጀመሪያ ቴክ አውት ያደረገው። ዘን በኢምፐልሲቭ ሙቭ ዳምፕ አደረገ። ዘን ባላንስድ ፕራይስ ሬንጅ ሰራ። ማርኬት የተወሰነ ሪትሬስ ለማድረግ ሞክሯል ወደ እነዚህ ፌር ቫሊ ጋፖች፣ ግን ሙሉ በሙሉ ፊል ሳያደርገው ብሬከር ሰጥቶን እዚህ ጋር ወይም ብሬከር ብሎክ ማለት እንችላለን። ማርኬት ቱ ዘ አፕሳይድ ስትራክቸራል ሺፍት ሰጠን። ሶ በስትራክቸራል ሺፍት ጊዜ አንድ ድጋሚ መናገር የምፈልገው ብዙ ሰው ድጋሚ የሚሳሳተው ማርኬት ፍሎ አለ። ለምሳሌ ቤሪሽ የሆነ ማርኬት ፍሎ አለ። ሶ ማርኬት ለምሳሌ ወረደና ቱ ዘ አፕሳይድ ስትራክቸራል ሺፍት እዚያ አካይ ሰጠን። ይሄ የቻፕተር 1 ቪዲዮ ነው። ከቪዲዮ ላይ ስላለ ምናልባት ረስታችሁት ሊሆን ይችላል። ለማስታወስ ያህል ሜንቶርሺፕ ያላችሁ ልጆች ይሄ ማርኬት ስትራክቸራል ሺፍት እንዳገኘን ኢሚዲየትሊ እንደዚህ አይነት ትሬድ አንወስድም። ቀጥታ ባይንገባና ሰርቴን ሌቭል ኦፍ ፒዋይ ላይ ኢሚዲየትሊ ይሄንን ሃይ ታርጌት አናደርግም። እንደዚህ አይነት ትሬድ የለም። ማርኬት ዲሊንግ ሬንጅ አለ ወይ የማርኬት ሙቭመንት ላይ እሱን ማውጣት ይኖርባቸዋል። እንግዲህ እሱን ማውጣት መስነፍ የለባችሁም። ማርኬት መጀመሪያ ምንድን ነው የሚያደርገው? የዚህን ዲሊንግ ሬንጅ ኦርደር ብሎክ ነው ታርጌት የምታደርጉት። ልክ እንደዚህ ይሄንን ኦርደር ብሎክ ነው ታርጌት የምታደርጉት። ዘን ማርኬት ይሄንን ኦርደር ብሎክ እዚህ ጋር ያለውን ከዚህ በፊትም አወርቻለሁ ፓርት 19 ትሬድ ካያችሁ፣ ስለዚህ ያወራ ይሄንን ኦርደር ብሎክ ድረስ ታርጌት ታደርጉታላችሁ። ዘን ማርኬት ቱ ዘ አፕሳይድ በሚሄድ ሰዓት ይሄን ብሬክ ካደረገው ሃየር ታይም ፍሬም ላይ ሌላ ስትራክቸራል ሺፍት አገኘን። ዘን ነው ይሄንን ብሬከር ነክቶት ማርኬት ሌላ ትልልቅ ታይም ፍሬም ላይ ያሉ ፒዲአሮችን ታርጌት የምታደርጉት። ይሄን ለማሳየት ያህል በኤግዛምፕል 1 አወር ላይ አረግና እዚህ ጋር የገባው ትሬድ ነበር ባለፈው ሳምንት ካስታወሳችሁት። which means ይሄን የፖዚሽን ትሬድ ስገባ ማለት ነው። እዚህ አካባቢ ፖዚሽን ትሬዱን ከገባው በኋላ ታርጌት ያደረኩት መጀመሪያ የምታስተውሱ ከሆነ ይሄንን ኦርደር ብሎክ ነው። እዚህ ጋር ያለውን የኤዥያ ሬንጅ ሎ ብዬ ሳወራ ነበር። ይሄን ኤዥያ ሬንጅ ሎ ነው ወደ 300 ምናምን ፒፕስ ታርጌት ያደረኩት። ዘንድ ማርኬት ከዚህም ሊወርድ ይችላል ቢፈልግ፣ ወርዶችን ሎ ቴክ አድርጎ ድጋሚ ሊሄድ ይችላል። ግን እዚህ ጋር ምን አረገ? በኢምፐልሲቭ ሙቭ ምን አረገው? ብሬክ አረገው። ሶ ይሄንን ብሬክ ሲያደርገው ቺን ኤክስቴንድ አደረኩኝና ይሄ ሊኩዊዲቲ ቴክ ካደረገ በኋላ የባይ ፖዚሽን መግባት ጀመርኩ። የባይ እንጂ መጀመሪያ ታርጌቴ ይሄ ኦርደር ብሎክ ነው። ዛሬም እንደዛው ነው። ማርኬት ላይ ምንድን ያለው ይሄንን ኦርደር ብሎክ ነካው። ዘን ማርኬቱ ዘ አፕሳይድ በሚሄድበት ሰዓት ፒዋይዎች አሉ። ለምሳሌ እዚህ ጋር ማየት እንችላለን፣ ወይም 30 ሚኒት ላይ እንደምናረግ ብናደርገው ዲሊንግ ሬንጅ አለ። which means የትናንቱ ዲሊንግ ሬንጅ ማለት ነው። እዚህ ጋር እንደምናየው ቺኛን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ማርኬት ቴክ አድርጎ ማርኬቱ ዘ ዳውን ሳይድ ወርዷል። ስለዚህ እዚህ ጋር ምን አለን ማለት ነው? ይሄ የኛ ኦርደር ብሎክ ነው። ይሄንን ኦርደር ብሎክ ነው፣ ክሊን የሆነ ኦርደር ብሎክ ነው። በምንም ተአምር ማርኬት ከመሬት ተነስቶ ይሄን ይሰብራል ተብሎ ከዚህ አካባቢ ባይ አይገባም። ታርጌት ሊሆን ይችላል። ብሬክ ካረገው ኢንኬዝ ቡሊሽ የሆነ የብሬከር ኢንትሪ መግባት ይቻላል። እሱንም በፌር ቫሊዩ ጋር ብሬክ ካረገው ወይ ዲሊንግ ሬንጅ ላይ ከሰራ፣ አልበለዚያ ከዚህ ዳምፕ ሊያደርግ ይችላል ማለት ነው። ሶ የዛሬው ትሬዳችን እንዴት ኮንፊርሜሽን ከዴይሊ ታይም ፍሬም ላይ ስናወራ ራሱ ምን ብለን ያወራ ነው? ይሄንን ዴይሊ እዚህ ኦርደር ብሎክ ድረስ ታርጌት እናደርጋለን። እኔ ዘጎት ላይ ነው ግማሹን፣ ዘን ኦርደር ብሎክ ላይ ነው። ዘን ቪዲዮን አፕሎድ ሳረገው ካያችሁት ሌሊት ነው አፕሎድ ያደረኩት። ይሄንን እየጠበቅኩ ነበር ማለት ነው ማርኬት ኦርደር ብሎክ ላይ ለመዝጋት። ዘን ኤዲት አድርጌ ፖስተትኩት። ሶ ማርኬት በሚወርድበት ሰዓት እዚህ ኦርደር ብሎክ ላይ ሪስፔክት አድርጎችን ኦርደር ብሎክ ብሬክ የሚያደርግ ከሆነ ለዚህ አሁን ላሰመርን ኦርደር ብሎክ ማለት ነው ይሄን ኤክስተርናል ሬንጅ ኦፍ ሊኩዊዲቲ 100% ታርጌት ማድረግ ይቻላል። አዘርዋይስ አሁን ካለበትም ወርዶ ደግሞ ኢቭን እዚህኛው ይችኛው ሊኩዊዲቲ ማርኬት ቱ ዘ ዳውን ሳይድ ወርዶ ቴክ አውት የማድረግ ፖሲቢሊቲም አለው። ማርኬት የሚሰጠንን ተከትለን ነው እንጂ ትሬድ የምናደርገው ሁሌ እኛ ባልነው በኩል ይሂድ የሚባል አናሊሲስ የለም፣ ወይም ትሬዲንግ ሞዴል የለም። ሁሌ ማርኬት የሚሰጠንን እያየን እንደ ፍሉድ ነው እኛ አክት ማድረግ ያለብን። ከማርኬቱ ጋር ፍሎ እያደረግን ነው አድቫንቴጅን የምንወስደው ፕሮፊት ሜክ የምናደርገው እንጂ ድርቅ ብለን ማርኬት ዳምፕ ያደርጋል እዚህ ድረስ ብለን ወይም ቱዝ አፕሳይድ ይሄዳል ብለን አናሊሲስ መስራት የለብንም ማለት ነው። ሶ ኤዥያ ሬንጃችንን ካወጣን በኋላ ማርኬት እያደረገ ያለውን እኔ ሶ ኢሚዲየትሊ ይህን ስትራክቸራል ሺፍት ተጠቅሞ ማርኬት ምንድን ያደረገው እዚህ ጋር የምናያትን ኦርደር ብሎክ ነካ። ዘን የኤዥያ ሬንጅን ሃይ
እንደምናየው ሄዶ ቴክአውት አደረገው ማለት ነው። ቴክአውት ሲያደርገው ቅድም ያሰመርነውን ኦርደር ብሎክ በዛው ነካው። ስለዚህ አሁን ገና በ5 ሰዓት ነው። ገና ኒውዮርክ ሂል ዞን አልጀመረም። 7 ሰዓት ነው። እስከ 7 ሰዓት የሚሰራውን ማርኬት ዝም ለማየት ይኖርብናል። አሁን ባለበት የማርኬት ኮንዲሽን ቱ ዘ አፕሳይድ የሚሄድ ከሆነ ይህንን ስትራክቸር ሺፍት ጠብቁ፣ ይህንን ኦርደር ብሎክ ብሬክ አደረገው ማለት ያው ኒውዮርክ ሴሽን ላይ ብሩታል የሆነ ቡሊሽ ሞመንተም ምን ይሆናል ማለት ነው። አሁን ዛሬ 29 ነው። ጃንዋሪ 1 አዳዲስ የሆኑ ታሪፎች ምና ይሆናል በጄ ዶናልድ ትራምፕ ምክንያት። እነሱን ተከትሎ ጎልድ እንደ ሴፍ ሄቨን ነው የሚታየው። ኤክስትሪም የሆነ ቡሊሽ ሞመንተም ቱ ዘ ኦል ታይም ሃይ ልናይ እንችላለን። እስከዛው ድረስ ግን ማርኬት ፍሎውን መከተል ይኖርብናል ማለት ነው። ሶ ጋይስ ቅድም ባወራ ነው መሰረት ማርኬት ቱ ዘ አፕሳይድ ሄዶ 45 ታይም ፍሬም ላይ ወይም ሚኒት ላይ ያለውን ወይም 45 ሚኒት ላይ ያለውን ኦርደር ብሎክ ብሬክ እንዲያደርገው ጠብቃለሁ ብያችሁ ነበረ። ዊች ሚንስ ምን አይነት ትሬድ ለመግባት ነው? እዚህ ጋር እንዳሳየዋችሁ አይነት በኢምፐልሲቭ ሙቭ ብሬክ አድርጎት ሪትሬስ አድርጎ ቱ ዘ አፕሳይድ እንዲሄድ ሃየር ታይም ፍሬም ላይ ኮንፊርም ለማድረግ ወይንም ከዚህ በፊት ትሬድ ስናረግ ያሳየዋችሁ ፓርት አለ። ፓርት 19 ላይ እዚህ ጋር የነበረውን ፖሲብል ኢንትሪ ያሳይቻችሁ ነበር። 3 ሚኒት ላይ ኦርደር ብሎኩን እንደ ብሬክ አድርጎት ሲሄድ የተጠቀመውን የፕራይስ ሙቭመንት ለማየት ያህል ልክ እዚህ ጋር እንደምናየው የዴሊ ታይም ፍሬም ላይ ያለው ነው። ኢንተርናል ሬንጅ ኦፍ ሊኩዊዲቲን ቴክ ካረገ በኋላ 3 ድራይቭ ፓተርን ሰጥቶን ማርኬት ቱ ዘ አፕሳይድ ሲሄድ ማርኬት ስትራክቸር ሺፍት እዚህ ጋር ሰጠን ዘንቺን ፌር ቫልዩ ጋፕ እንደምናያት ባቶ እንደምናየው ሚቲጌት አድርጎት ነው ቱ ዘ አፕሳይድ የሄደው። ብሬከሩን ኦርደር ብሎኩን ብሬክ አድርጎት ማለት ነው። ኦልሞስት እስከ ፒኩ ድረስ ለ700 ምናምን ፒፕስ ሄዷል። ሶ አሁንም ኤክስፔክት የምናደርገው ፕራይስ እንደዛ ከዚህ ኦርደር ብሎክ ላይ ልክ እንደ ቅድመ ኮንፊርሜሽን ሰጥቶን ይሄዳል፣ ወይንም በኢምፐልሲቭ ኒውስ የሚመስል አይነት ኢምፐልሲቭ ሙቭ ልክ አሁን እንደሄደው አይነት ኢምፐልሲቭ ሙቭ ቱ ዘ አፕሳይድ ይሄድና ዛሬ ሪትሬስ ላይ ያደርግ ይችላል። ምናልባት ነገ አርብ ሜይ 13 ላይ ወይም መንዴይ ሊሆን ይችላል ነክቶት ቱ ዘ አፕሳይድ እንዲሄድ ኤክስፔክት አደርጋለሁ ማለት ነው። ሶ ሎወር ታይም ላይ ሞኒተር እናደርጉ ምን አይነት የፕራይስ ሙቭመንት ማርኬት እያሳየ እንደሆነ። አሁን ኒውዮርክ ሂል ዞን ተከፍቷል እንደምናየው 7 ሰዓት ላይ ማለት ነው። ሶ 1 ሚኒት ላይ እናርገውና እዚያ አካባቢ እየተፈጠረ ያለውን የፕራይስ ሙቭመንት ለማየት እንሞክር። እዚህ ጋር እንደምናየው ሪላቲቭ ኢኳል ሃዮች አሉ። እነዚህ እንደ ሊኩዊዲቲ ኮንሲደር ማድረግ እንችላለን። ሪላቲቭ ኢኳል ሎች ሎ ለማለት ነው። ሶ እነዚህን ሪላቲቭ ኢኳል ሎች ማርኬት ቴክ አውት አድርጎ ስትራክቸር ሺፍት ቢሰጠን የኛ የባይ ኢንትሪ መሆን ይችላል። ሌላም 3 ድራይቭ ፓተርን ቢሰጠን የኛ ፖሲብል ኢንትሪ መሆን ይችላል ማለት ነው። ልክ እንደዚህ አይነት እንዴት ቢሄቭ እንደሚያደርግ ማርኬት ላይ መከታተል ይኖርብናል ማለት ነው። ኦኬ እዚህ ላይ ችኛዋን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ነው ቴክ ያደረጋት። እንደምናያት ችኛዋ ኢንተርናል ሬንጅ ኦፍ ሊኩዊዲቲ ነው ቴክ አድርጎ ይህንን ሎ ብሬክ ሳያደርገው እንደምታዩት የአድቫንስድ የሆነ ኮንሰፕት ነው። ስለ ፑልባክ እና ስለ ኢንዱስመንት የሚያስታውስ ሰው ካለ ሜንቶርሺፕ ላይ ያለ ልጅ ካላችሁ ልጆች ምን ብዬ አስተምር ያለው የመጀመሪያው ፑልባክ ኢንዱስመንት ነው። የታችኛው ደግሞ እንደ ኦርደር ብሎክ ያገለግላል ብለን አውርተን ነበረ ሜንቶርሺፕ ላይ። የዚህ ቪዲዮ መጨረሻ ላይ ያሳያቸዋለሁ። ልክ እንደሱ ነው ማርኬት ነክቶት የሄደው ማለት ነው። ኮንቲኒቲ ያለው ሙቭመንት እንደምናየው ሲወርድ ራሱ እዚህ ጋር ሪላቲቭ ኢኳሎቹን ሪላቲቭ ኢኳሎ እነዚህ ሁለቱን ሎ እዚህ ጋርና እዚህ ጋር የምናያቸው ሎች ማለት ነው ቴክ አውት አድርጎ በኢምፐልሲቭ ሙቭ ነው ሄደው። ፐርፌክት የሆነ ኢምፐልሲቭ ሙቭ ፌር ቫልዩ ጋፕ አለው። እንድታዩት የምፈልገው ፌር ቫልዩ ጋፕ አለው። የኦርደር ብሎክ የኛ ምን ይሆናል ማለት ነው። አሁን ለባይ ብሬከር አለን ማለት ነው። አሪፍ የሆነ እንደውም ሌላ ሁለተኛ ኢንትሪያችን መሆን ይችላል ማለት ነው። እሺ አሁን እዚህ ጋር ሌላ
ትሬድ የምንጨምር ይሆናል ማለት ነው። ሲመለስ አንቺኛን ፌር ቫሊ ጋፕ እዚህ ጋር ያለችው ፌር ቫሊ ጋፕ ብቻ እንኳን ሲነካ ትሬዱን መግባት እንችላለን። ወይም አሁን ገብተን ስቶፕ ሎሳችን ምን ያህል ነው የሚሆነው? እዚህ ጋር ኦልሞስት 30 ፒፕስ ማለት ነው መግባት እንችላለን። ትሬድ ልጨምር ነው። ኦልሬዲ ስለገባው ሪትሬስመንት በጠብቅ ይሻለኛል እንደው እዚህ ኦርደር ብሎክ ላይ ማለት ነው። አይ ሚን እዚህ ብሬከር ላይ አሁን ሪትሬስ እያደረገ ነው። ኦኬ አሁን መግባት ይቻላል። የባይ ትሬድ ተከፍቷል። ስቶፕ ሎስ ለተለመደው ወረድ ይደረግና ከብሬከሩ በታች ይቀመጣል ማለት ነው። ሌላ ትሬድ እዚህ ጋር ተከፍቷል ማለት ነው። ልክ እንደዚህ አይነት እዚህ ሎ ላይ ይህም ታርጌቱ የተለመደው ፕሪቪየስ ዴይ ሃይ ነው። እንግዲህ ኮፒ እናርግና ለጆርኒ ይቀመጣል። ታርጌት እንደተለመደው ሰፋ እናርገውና ይህን ሃየር ታይም ፍሬም ለማየት እንዲመቸን 1 ሃወር ላይ እናርገውና ታርጌት የሚሆነው የፕሪቪየስ ዴይ ሃይ ይሆናል ማለት ነው። የዌንስዴይ ሃይ ፕሪቪየስ ዴይ ሃይ ኦልሞስት 270 ፒፕስ ማለት ነው። ዘን 1 to ስንት ሪስቶር ሬሽዮ ነው? 1 to 14 ሪስቶር ሬሽዮ ነው። ከ1 ሚኒት ነው የገባ ነው። ታርጌታችን ግን 1 ሃወር ላይ የዴይሊው ሃይ ነው። እዚህ ዴይሊ ታይም ፍሬም ላይ እንገባና እንደተለመደው እንደ ቅድሙ ለመለካት ያህል 1 to ወደ 2000 ፒፕስ ነች። 200 ማለት 2000 ፒፕስ ነው። 1 to 105 በጣም ትልቅ ሪዋርድ ሬሽዮ ነው። 1 to 105 ሪስክ ቱ ሪዋርድ ሬሽዮ ነው ይሄ ትሬድ ማለት ነው። ኦል ታይም ሃይ ድረስ እንደዚህ አይነት ትሬድ ከአይሲቲ ስትራቴጂ ውጪ ይኖራል ብዬ አልገምትም። አይሲቲን መርጬ እኔ በአይሲቲ ኮንሰፕት ትሬድ የማደርገው በዚህ ሪዝን ነው። ብዙ ሰው ላይረዳው ይችላል። አይሲቲ ኮንሰፕት ለእኔ አንደኛው የትሬዲንግ ስትራቴጂ ነው ዓለም ላይ ካሉት ውስጥ እስካሁን። እዛው ስንመለስ ኢንትሮን ለመልሰውና አክቹሊ የፕሪቪየስ የዛሬ ቪዲዮ ያው መቋጨት ስላለበት እንዳወራ ነው ቅድም እዚህ ፕሪቪየስ ዴይ ሃይ ድረስ ትሬድ ማደርግ ይሆናል ማለት ነው። መለስ እናደርገውና ጠበብ 1 ሃወር ላይ እንመለስና ምናስተካክለው ይሆናል። ልክ እዚህ ጋር ይሄም 1 to 14 ሪስቶር ሬሽዮ ነው። ግን ያው ዋና ሆምኒስ ላይ የገባንበት ላይ አጀስት አድርገን ይዘዋለን ማለት ነው ለቪዲዮ እንዲመች። 3 ሚኒት ላይ ማርኬት ምን እያደረገ እንደሆነ ለማየት ያህል ብዙም ቪዚብል አይደለም። 1 ሚኒት ላይ አስፔክቴት ማድረግ እንችላለን ማለት ነው። የማርኬቱ ሙቭመንት አሁን ፔሸንትሊ ደገፍ ብለን መከታተል ይኖርብናል ማለት ነው። ኢምፐልሲቭ የሆነ ሙቭም ይዘው ሊሄድ ይችላል። ኮንሶሊዴት እያደረገን ሊሄድ ይችላል። ዝም ብለን መጠበቅ ነው ያለብን ማለት ነው። ሌትስ ሲ ዋት ዊል ሃፕን ቱ ዘ ማርኬት። እንደምናየው ማርኬት በአሪፍ ኢምፐልስ እንቅስቃሴውን ጀምሯል። እኛም ሁለቱ ትሬዶቻችን ፕሮፊት ላይ ገቡ ማለት ነው። ይህንን የመሰለ የፖዚሽን ትሬድ ዛሬ ኤክስኪዩት እናደርጋለን ማለት ነው አድርገናል ማለት ነው። ከትናንትና ኦርደር ብሎክ ጀምሮ ልክ እንደዚህ ፖዚሽን ትሬዶች ሳገኝ እንደዚህ ሃየር ታይም ፍሬም ላይ ኦርደር ብሎክ ሳገኝ ብዙ ቦታ ነው የባይ ፖዚሽኖችን የምከፍተው። ትልቅ ኢምፐልሲቭ ሙቭ ስለሆነ ብዙ ጊዜ አዲስ ፈንድድ አካውንት ነው የምገዛው። አሁን ይህም ለምሳሌ አንድ ፈንድድ አካውንት ነው። በእግረ መንገዴ ልንገራችሁና
አዲስ ፈንድድ አካውንት ገዝቼ ነው ዝም ባይ ፖዚሽኖችን እየከፈትኩ ያለሁት። እዚህ ጋርም 2 ትሬድ ከፈትኩ። እዚህ ጋር ኦኬ ብለር አደርገዋል፣ ግን እዚህ ጋር ዳር ላይ እንደምትወጥ 4 ትሬድ ነው የከፈተው አጠቃላይ። እንግዲህ ማርኬት በአሪፉ ቱ ዘ አፕሳይድ እየሄደ ነው። ምን ያህል ጋይስ ሊላቸውና 1 2 ኦኬ አሁን ካለበት ከዚህ 100 ፒፕስ ከሄደ ልክ እዚህ ጋር ፈንድድ አካውንት አልፋለሁ ማለት ነው። ይሄውን እዚህ ጋር ይታለፋል። እሱን የምናየው ይሆናል። ከዛ የፕሪቪየስ ዴይ ሃይ እንዳይረሳ ልክ ነኝ። እዚህ ጋር ታለፋል ፈንድድ አካውንት። ኢሜይሉን ማሳያችሁ ይሆናል ያለፈውበትን። ያው ለጆርኒ ይቀመጥ ዩቲዩብ ላይ በሚለው ወደፊት የልጅ ልጆቻችን ያዩታል እንዴት ፈንድድ አካውንት እንደሚታለፍ። ኦኬ ጋይስ እንደምታዩት አሁን ማርኬት በአሪፍ ሁኔታ እየሄደ ይገኛል። አጠቃላይ 1 2 3 4 5 ትሬድ ነው የከፈትኩት። የተለያዩ ትሬድ ማርኬት በአሪፉ እየሄደ ነው። አዲስ ፈንድድ አካውንት ነው ላልፋ ኦልሞስት የተወሰነች ፒፕስ ነገር ይሄው ለራሱ አይደርስም። 2 ትሬድ ጨምሬበታለሁ። ቺኛ ሳትሆን ኦልሞስት ወደ 70 ፒፕስ ነገር ነው። እዚህ ጫካይ ላይ ፈንድድ አካውንቱን ማልፈው ይሆናል ማለት ነው። የዛሬው ያው ፕሪቪየስ ዴይ ሃይ እንዳለ ነው፣ ኦል ታይም ሃይ እንዳለ ይሁንና ያው ቴክ ፕሮፊት አሁን ትሬድ እያረኩበት ያለው ፈንድድ አካውንት ቴክ ፕሮፊት ወስዳለሁ ማለት ነው። ሌላ ላይቭ አካውንት አለኝ። አክቹሊ ታች ነው የገባሁት ባለፈው ሳምንት ትሬድ ላይቭ ትሬድ 19 ላይ ያለው ማለት ነው። ይሄኛው ኦልሞስት 10 ፒፕስ ነው የቀረው። 10 ፒፕስ ሃይ በሉት። አንድ ካንድል ፓምፕ ሲያደርግ የምናልፈው ይሆናል ማለት ነው። እሱንም ማሳያችሁ ይሆናል። አክቹሊ ለፕራይቬሲ ሪዝን ፈንድድ አካውንቱን ሎት ሳይዞቹን የፈንድድ አካውንቱን ሳይዝ ምናምን ብሸፍነው ቅር እንደማትሰኙ ገምታለሁ። ኦኬ ጋይስ እንደምናየው ታርጌቴን ሂት አድርጎታል። ኦልሞስት ትንሽ ፒፕስ ነው የምትቀረኝ። ኦልሬዲ እዚህ ጋር ነክቶት ነበረ። ኦኬ ልዝጋውና ወይ አንዱን ብቻ ላስቀምጠው። 1 2 3 ሶስቱን ዘጋሁት፣ አራተኛውንም ዘጋሁት። አንድ በጣም ትንሽ ነው የቀረው ኦልሞስት which means ስንት ማለት ነው? ወደ 30 ፒፕስ ማለት ነው። ኦልሞስት 30 ፒፕስ ቅድም ከነበረበት እዚህ ጋር ያህል ፈንድድ አካውንቱን አልፈዋለሁ ማለት ነው። እንዴት ፕሌይ አውት እንደሚያደርግ ማርኬትን ነው። ስቶፕ ሎስን ኢንትሪ ላይ ላድርገው ኢንኬዝ ቢመለስ እንኳን። ሌትስ ሲ how it goes.
አሁን ኦልሞስት ወደ 8 ፒፕስ ነው የቀረኝ ፈንድድ አካውንቱን ለማለፍ። ኦልሞስት ትሪገር አድርጎት ነበር። አክቹሊ ማርኬቱ በሻዶ እየቀለደብን ነው። ኦልሞስት ብሬክ አድርጎት በኃይል ከሄደ በኋላ ማርኬቱን ምንዘጋው ይሆናል። ኒውስ አለመን ኢኩዊቲ ኤጅ ስለሆነ ኒውስ አለመኖሩን ቼክ ማድረግ ይኖርብናል። actually ዛሬ 9:30 ላይ ኒውስ አለ እንደምናይ። actually እንዳጋጣሚ ሆኖ ነው ትሬዱ ዘግቼው ኖሮ ሰስፔንድ አድርገው ነበር። አሁን 9:30 ላይ ዩት አሁን ያለውን ሰዓት ዩት 31 እቺ ታይም እስክታልቅ መጠበቅ አለብኝ። አሁን ይሄ የኒውስ ካንድል ነው actually። አሁን ከዚህ በኋላ መዝጋት እችላለሁ ማለት ነው ብፈልግ እንኳን። ኦልሞስት 4 ፒፕስ ነው የቀረኝ ቅድም ከነበረበት ያሰር ነው እንደው 4 ፒፕስ ቀዩ መስመር። አሁን መዝጋት ይችላል። ፈንድድ አካውንቱን በተገቢ ሁኔታ አልፍ ያለው ማለት ነው። ዛሬ ቀኑ ሜይ 29 2025 ኢሜይል ላይ እንጠብቀው አብረን። እንደው የአሊኤክስፕረስ ምናምን የሚለው ዝም ብሎ አሁን ይመጣል ሌላ የኢኩዊቲ ኤጅ ማለት ነው። ለማጥፋት ያህል እንዳያሳስታችሁ ያሰመርኩት actually የኔ ፈንድድ አካውንት ነው እንጂ ለማርኬቱ ታርጌታችን የፕሪቪየስ የፕሪቪየስ ዴይ ሃይ ነው ታርጌታችን የሚሆነው። ሶ 1 አወር ላይ ላርገውና 1 ሚኒት ላይ ላርገውና ያው መከታተላችንን እንቀጥላለን ማለት ነው። ይሄንን ትሬድ ኒውስ ኢሜይል ሪፍሬሽ እያደረግን እዚህ ጋር መጠበቅ ይኖርብናል። ታርጌት ያውና ኒው ይላል ካያችሁት ኢኩዊቲ ኤጅ ኮንግራቹሌሽን 1 ስቴፕ ምናምን አሚን የፈንድድ አካውንቱን 1 ስቴፕ ክሎዘር። ሶ እዚህ ጋር እንደምታዩት ኮንግራቹሌሽን ኦን ሰክሰስፉሊ ክሊኒንግ ዘ ዋንስት ፌስ ኦፍ አወር 2 ስቴፕ ቻሌንጅ ኢኩዊቲ አናሊቲክስ ይላል። ኦኬ እናመሰግናለን። ይህንን ይመስላል። ያው ፌዝ 1ን በዚህ ትሬድ አልፈናል ማለት ነው። ሄዶውን ፕሪቪየስ ዴዩን ሃይ ቴክ እንደሚያደርግ ኦልሞስት ማርኬት ከገባ ነው ምን ያህል ነው የሄደው? በ100 ፒፕስ ነው ያለፍኩት ማለት ነው። አክቹሊ ከታች ጀምሮ አኪሙሌት ሳረግ ስለነበረ ፖዚሽኖች አጠቃላይ ከትናንት ጀምሮ ልክ ኦርደር ብሎኩን ሲነካው ሌላ አንድ ፖዚሽን ነበር የከፈትኩት። ከዚህ አኪሙሌሽን ፌዝ ውስጥ ነው የትሬዱን የከፈትኩት። ኦልሞስት ወደ 600 ፒፕስ ይዞ ነበር ማለት ነው። ሶ ስቲል ታርጌታችን ሂት አልተደረገም። መጠበቅ ይኖርብናል ፔሸንትሊ። ይህንን ወደዚህ እናስጠግረውና ገና ታርጌቱ ሂት ስላልተደረገ እንደውም በዛው ፌዝ 2 ትሬድ ማድረግ ካለብንም ፌዝ 2 ትሬድ እናደርጋለን አሁን ማለት ነው። ቱዋችንን ሰላም ጋይስ፣ ፌዝ 2ችንን ተቀብለን ያው አሁን ደግሞ ፌዝ 2 ትሬድ የምናደርግ ይሆናል ማለት ነው። ሚስ ፌዝ 1 የቱ ጋር ነበር ያለፍነው? እዚህ አካባቢ ነበር ያለፍነው። ሶ ቁጭ ብዬ ሳይ ማርኬት እዚህ ጋር አኪሙሌት ያደረገው ሊኩዊዲቲ ነበረ እንደምናየው። ይሄ ሁሉ ሊኩዊዲቲ which means relative equal low ይባላሉ። እነዚህን relative equal low ቴክ አውት ካረገ በኋላ ሳየው ከላይ ገና previous day on high ቴክ አላረግምና ጌም ለካ ገና ቴክ ይደረጋል ብሎ በማሰብ 3 ሚኒት ላይ ሳየው ቴክ ካረገው በኋላ በኢምፐልሲቭ ሙቭ ከወረደ በኋላ እዚህ ጋር ያለችውን ኦርደር ብሎክ ባሪፉ ነካት። ይሄ ማለት ፐርፌክት የሆነ ኦርደር ብሎክ ነው። በቃ
ኪሊንግ ሬንጅ አለው እንደምንለው 3 ሚኒት ላይ ኢንተርናል ሬንጅን ቴክ አድርጎ ነው ሄደው። ማርኬት ተመለሰ፣ ቴክ አረገው። ዘን የሚገርም ፌር ቫሊዩ ጋፕ አለው። ቺ ብሬከር ነች። ስለዚህ ይህንን ብሬከር እንደ ትሬድ መውሰድ ይቻላል ብዬ በማሰብ ማርኬት እንደምናየው ፌር ቫሊዩ ጋፕ መጥቶ ነው ብሬክ ያደረገው። ስለዚህ 1 ሚኒት ላይ አድርጌ ማርኬቱን ሳየው አሪፍ ነው። ስቶፕ ሎስ ከዚህ ሎ በታች መሆን ይችላል። ቀይ ላድርገውና 2 ኦልሞስት ስንት ፒፕስ ማለት ነው? ወደ 50 ፒፕስ ማለት ነው። ዘን ለምን ይሄንን እንደውም ለፌዝ 2 አሪፍ ትሬድ መሆን ይችላል። ታርጌት ስንት ፒፕስ ነው? 130 ፒፕስ አሪፍ የሆነ ሪስዋርድ ብንጠቀም ይህንም ማለፍ እንችላለን። ሶ ማርኬት በምንም ተአምር ይህን ሎ ብሬክ አያደርገውም። እንደምንያዝሽ ጋር ኢንተርናል ሬንጅ ኦፍ ሊኩዊዲቲ ቴክ አድርጓል። ይህን ማርኬት ስትራክቸር shift ማለት እንችላለን። ስለዚህ የዛሬው ትሬዳችን ደግሞ ለፌዝ 2 በአንድ ቪዲዮ ፌዝ 1 እና ፌዝ 2 ስናልፍ የምናይ ይሆናል። እንደዚህ ማለት ነው። ስቶፕ ሎስ እዚህ ጋር ቴክ ፕሮፊት የፕሪቪየስ ዴይ ሃይ ማለፉ አይቀርም። ከዚህም በላይ የሚሄድ ፖሲቢሊቲ አለው ቱ ዘ አፕሳይድ። ሶ በዚህ ብሬከር ላይ ኦቨርላፕ ያደረገውን ፌር ቫሊዩ ጋፕ ቢነካው እየወረደ ይመስላል። እስቲ 1 ሚኒት ላይ የሚያውና ያ እዚህ ጋር ያለችውን ብሬክ ሳላረጋት ያለው ፖሲብል ሙቭመንት ከዚህ ፌር ቫሊዩ ጋፕ ላይ ሪያክት አድርጎ ቱ ዘ አፕሳይድ መሄድ ነው ማለት ነው። ስለዚህ እቺኛን ፌር ቫሊዩ ጋፕ ማርክ እናረጋለን። ሶ which means እንደዚህ አይነት ትሬድ ማለት ነው 1 to 3 ሪስክ ሬሾ kind of መሆን ይችላል። ሌላ ብሮከሮች ላይ ነው ይሄንን የማርኬት ኢምፐልስ ኦልሞስት በቦዲ ነው ክሎዝ ያደረገው። forex.comንም ስናይ በቦዲ ነው። ስለዚህ ፖሲብል አሪፍ ኢንትሪ ነው። ሶ እኛው ማርኬት እንዴት ቢሄቭ እንደሚያደርግ ትሬዳችን ኤክስኪዩት ለማድረግ ያህል የባይ ፖዚሽናችንን ከፍትና ስቶፕ ሎስ ከዚህ ብሬከር በታች እናደርገዋለን። ሶ ፌዝ 2 ደግሞ እንዴት እንደምናልፈው የምናይ ይሆናል ማለት ነው። የዛሬው ትሬድ ይህንን ይመስላል። ሶ አሁን ፔሸንትሊ መጠበቅ ነው ማርኬቱ ምን እንደሚያደርግ እንደ ፕሪቪየስ ዴውን ሃይ እስኪያደርገው ማለት ነው። ሶ ጋይስ እንደምታዩት ማርኬት የፕሪቪየስ ዴዩን ሃይ በቴቪ ሁኔታ ቴክአውት አድርጎታል ማለት ነው። ሶ ይህን ነበር ስጠብቅ የነበረው። ፌዝ 2ንም ገብቻለሁ which means አሳይቻችኋለሁ ስገባ። አሁን አሪፍ ፕሮፊት ላይ ነኝ ያለሁት።
ይህንንም ትልቅ ሎት አይደለም የተጠቀምኩት፣ አነስ ያለ ነው። ይህኛውን አክቹሊ ኦልሞስት የተወሰነ ፒፕስ ከሄደ ለማየት ያህል 200 ፒፕስ ነው። እናንተም እንድታዩት እዚህ ጋር ልክ ይህንን ሀይ ቺኛን ሀይ እዋት የመንደይ ሜይ 26 ላይ ያለችውን ሀይ ቴክ ካደረጋት ፌዝቱን እንዳለፍኩት ያው ኮንሲደር አርጉትና ያው ቪዲዮን አፕሎድ ካያኩት በኋላ ሄዶ ብሬክ ያደርገው ስለሚችል ቪዲዮን አፕሎድ ሳላደርገው ይሄን ቴክ ካረገው ቪዲዮ ላይ አካትቼው መፖስተው ይሆናል። ፌዝቱን ሰርተፍኬቱን አንቲ ይዘን ያው ይሄንን ቴክ እስኪያደርግ ኮንሲደር አርጉት ማለት ነው። እንደ ቅድም እንዳያችሁት ያው ስቶፕ ሎስ ኢንትሪ ላድርጌዋለሁ። ቢመለስ እንኳን ሌላ ቻንስ ወስዳለሁ እንጂ መልሶ ስቶፕ ሎስ እንዲነካ አልፈቅድለትም። ሶ የዛሬው ትሬዲንግ ይመስላል ማለት ነው። ኦልሞስት ወደ 300 ፒፕስ ብለን ያዘው 170 300 ሶ ይህን ይመስላል ማለት ነው የዛሬው ትሬዳችን። ሶ የምመክራችሁ ነገር ቢኖር እንደ ትሬደር አይሲቲ ኮንሰፕት ተማሩ ባይ ነኝ። አይሲቲ ኮንሰፕት ነው የየትኛውም ስትራቴጂ ብዙ አይነት ስትራቴጂዎች አይቻለሁ እኔ ከጀመርኩ ሞስት አሁን 6 ነው 7 ዓመት ቢሆን 6 ዓመቴ ነው። ብዙ ስትራቴጂዎች አሉ ዓለም ላይ። ይሄ ቀላልና የከባዱን ልትሉት ትችላላችሁ፣ ግን ከባዱን መርጣችሁ ከባዱን ተማሩ። ብዙ ነገር ነው የምታውቁት በዛው ላይ ለማርኬት እያንዳንዱን ነገር ስለ ጎልድ 90% በሚባል ሁኔታ ጉራ እንዳይሆን ብዙ በሚባል ደረጃ አውጥቷለሁ እና ያን ያወቅኩት ከሌላ ስትራቴጂ አይደለም አይሲቲ ላይ ነው። ሌላ ስትራቴጂዎች ሰማቸውን ቀይሮ ይመጣሉ ምናምን ምናምን በስሙ ተሰይሞ ይመጣል እንጂ ባክኢንድ ላይ ፐርፎርም የሚያደርገው የአይሲቲ ሞዴል ነው የምትጫወቱት ማለት ነው። ስሙን ስለቀየሩት ብቻ ሌላ ሰው ሞዴል ምናምን አይምሰላችሁ። አይሲቲን ኮንሰፕት ብቻ ተማሩ። አካለው ለመማር ከብዳል፣ ግን ያው ሳክሪፋይስ አድርጉ። የተወሰነ 1 ዓመት 6 ወርም ሊፈጅ ይችላል። እሱን አስባችሁበት የተሻለ ሪዋርድ ስላለው። ሶ አይ ሆፕ ቪዲዮ እንደወደዳችሁት። ምክር አላበዛባችሁ ብዙ። ሶ ይህን ይመስላል ማለት ነው የዛሬው ትሬድ የሜይ 29 2025 ማለት ነው። ሶ የትናንቱን አይታችሁታል ሴል። የዛሬውን ደግሞ ባይ። ነገም ፍሪ ከሆንኩኝ የሚመቸኝ ከሆነ ቪዲዮ አፕሎድ አደርጋለሁ። ከነገ ወዲያ ቅዳሜ ነው ይዘን ሰኞ ቀጣይ ሳምንትም እስቲ ዊሽ ሚ ላክ አፕሎድ እንዳደርግ ፍሪ ከሆንኩኝ። ሶ ይህን ይመስላል የዛሬው ቪዲዮ። ስላያችሁኝ አመሰግናለሁ። መልካም ትሬድ